እሺ በዚህ ሰዓት አብረን የምንካፈለው ስለ ድምጽ ነው። ድምጽ ስንል የእግዚአብሔር ድምጽ ነው። በሌላ ንግግር ኢየሱስ የእግዚአብሔር ድምጽ ነው። ዓለማትን እግዚአብሔር ያወረበት ዛሬ ፐርሶናሊ ከግላችን ህይወት ጋር ነው የምናገኝ። እግዚአብሔር ራሳችሁን አስገቡና እግዚአብሔር እኔን የምናገርበት ድምጽ አንቺን እቴን እንደምን እዚህ ጋር በክንግዶም ቤተክርስቲያን ላይ የሚሰማ ድምጽ ኢየሱስ ይባላል። እግዚአብሔር ዓለማትን በመጨረሻ የዓለም መጨረሻ ቀጥሎ ሌላ ሳይጠቀም እግዚአብሔር የሚናገርበት መናገሪያ ቋንቋው ኢየሱስ ይባላል። ኢየሱስ የእግዚአብሔር ድምጽ ነው። ኢየሱስ ክርስቶስን ቤተክርስቲያን መጣችሁ የምንጻፍ ደብዳቤ አድርጋችሁ ብታነቡ ትምህርት ብታረጉት እንደሱ አይደለም። ኢየሱስ ክርስቶስ ቴዎሎጂ አይደለም። ኢየሱስ ክርስቶስ የሆነ ሪሰርች የሚሰራ ጥናት የሚደረግ መምሪያ የላቦራቶሪ ውጤት አይደለም። ኢየሱስ ክርስቶስ ሄዳችሁ የምታጠኑት የጥናት ውጤት አይደለም። ኢየሱስ ክርስቶስ ሕይወት ነው። ኢየሱስ ክርስቶስ ድምጽ ነው። ኢየሱስ ክርስቶስ የሚቀመስ ነው። ኢየሱስ ክርስቶስ የሚዳሰስ ነው። ከሌላ ነገር ልዩ የሚያደርገው ኢየሱስ ክርስቶስ ራሱ ድምጽ ነው። ለዚህ እግዚአብሔር ቃል ሲናገር እግዚአብሔር በልጁ ተናገረን ነው የምለው። አሁን በዚህ ቦታ ላይ መጽሐፍ ቅዱስ ላይ አንዳንድ ነገሮችን አሳያቸዋለሁ። እግዚአብሔር ራሱ በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ድምጽ እንደሆነ በብዙ መልኩ ነው የሚናገረው። በዚህ ቦታ ላይ እግዚአብሔር ዓለማትን የፈጠረበት በምንድን ነው አለ? ድምጽ። ዓለማት እንዴት ነው የተፈጠሩት? አሁን እያደገ አይደለም። እግዚአብሔር እንደዚህ እየጠረበ እያሳደገ ነው የመጣው። አንድ ጊዜ በዛ ድምጽ ተናገረ፣ ሆነ። አስቡ። ድምጽ ማለት ይወጣል ያደርገዋል ማለት ነው። ድምጽ ማለት ፕሮሰስ የለው። አሁን የኔንስ በዚህ በማይክሮፎን አድርጋችሁ የምትሰሙት ቃል ማለት ነው። ቃሉ በሰማችሁበት ጊዜ ፈጠረ ማለት ነው። ስለዚህ እዚህ ቦታ ላይ በዕብራውያን ላይ ዓለማትን በፈጠረበት በልጁ ነው ብለው እግዚአብሔር ዓለምን ለመፍጠር ልጁን ነው ያወራው። እግዚአብሔር ዓለማትን የፈጠረበት እንዴት ነው? ይሁን አለ፣ ሆነ። በምኑ? በልጁ። በልብ ብላችሁ ስሙ። እግዚአብሔር በመጀመሪያ አይደል ብሎ ዘፍጥረት ላይ ምዕራፍ 1 ቁጥር 1 በመጀመሪያ እግዚአብሔር ሰማይንና ምድርን ፈጠረ። እንዴት ብሎ? ሰማይና ምድር ይሁን ብሎ። ስለዚህ ዓለማትን ሰማይን ምድርንና ሌሎችን ፍጥረታት እግዚአብሔር የፈጠረው በማን ነው? በልጁ ነው ብሎ። ምን ብሎ? ይሁን ብሎ። ጮክ ብላችሁ አሜን በሉ ባካችሁ። አሁን እንግዲህ ይሁን ብሎ ከሆነ ዓለማትን የፈጠረው ልክ ኢየሱስን ስንሰማ ሕይወት ይገባብናል ማለት ነው። ድምፅ ነው ሲባል ኢየሱስን ልክ በምንሰማበት ጊዜ ጨለማ የሆነ ነገር ወደ ብርሃን ይቀየራል ማለት ነው። ድምፅ ነው ሲባል በእኛ ሕይወት ውስጥ ዲስኦርደር የሆኑ መስመር ለቀቁ ነገሮች ቦታ የመያዝ ይጀምራል ማለት ነው። ለምንድን ነው ታውቃላችሁ? ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ጊዜ ይመጣል። አሁንም ሆኗል። ኢየሱስ ሲያወራ ሙታን ያዳምጡታል፣ መልስ ይሰጣሉ ማለት ነው። አይገርምም? አንድ ቀን እግዚአብሔር መንፈስ በ37ኛው ምዕራፍ ላይ ትንቢተ ሕዝቅኤል ላይ ሕዝቅኤል በመንፈስ ሄደ፣ የእግዚአብሔር ልጅ በላይ ነበረች የሚል ቃል አለ። ከዛ አጥንቶች በሞሉበት ሸለቆ ውስጥ አሻገረኝ ካለ በኋላ የሰው ልጅ ሆይ ብሎ ጠየቀው። አቤት ሲል እነኛ አጥንቶች በሕይወት ይኖራሉ ብሎ ሲጠይቀኝ እግዚአብሔር አንተ ታውቃለህ አለ። ከዛ እግዚአብሔር የሰጠው መልእክት እንዲህ ነው፣ ትንቢት ተናገር አለ። እንዳዘዘኝም ትንቢት ተናገርኩ። እናንተ አጥንቶች ሆይ የእግዚአብሔርን ቃል ስሙ እያልኳቸዋል። ምን ጆሮ አላቸው? ምን አፍንጫ አላቸው? ምን መስሚያ አላቸው? መስሚያ የላቸው፣ ግን እግዚአብሔር ተናገር አለኝ አለ። ጆሮ የላቸውም፣ ግን ተናገር። በማን አጥንቶች ላይ። እኔ ምን አገባኝ? ተናገር ብሎኛል ብዬ ተናገርኩ አለ። ልክ ተናግሬ ሲጨርስ ንግግሩ ወደ ድምፅ ተቀየረ አለ። ቃሉ ምን ሆነ? ድምፅ ሆነ፣ መናወጥ ሆነ። አጥንት ከአጥንት ጋር መንቀሳቀስ ጀመረ። ሁሉም ተሰካካ።
ጅማት፣ ቅልጥም፣ አካል፣ ሥጋ ቁርበት ሆነ። በምን? በድምፅ። የተበተነውን የሚሰበስብ ኃይል አለው። ዛሬ አንድ መልእክት እናገራለሁ። የክርስቶስን ድምፅ ሰምቶ የማይፈወስ ነገር አይኖርም። ጌታ ይሁን እንጂ ድምፅ ይምጣላችሁ እንጂ በዚህ ድምፅ የማይስተካከል ነገር የለም እላለሁ። ጮክ ብላችሁ ኢየሱስ በሉ እስኪ ባካችኋል። በዚህ ከተማ ላይ በዚህ ስም የሚነቀል ነገር ይነቀላል። ይህ ከተማ የጌታን ድምፅ የሚሰማበት ጊዜ ነው። በኪንግዶም ቸርች ላይ የጌታ ድምፅ በሙላት ይለቀቃል። ድምፅ ይሁን። ይህ ድምፅ እንኳን እኛ ቸርች ውስጥ ላለን ዓለማው ያንቀጠቅጣል። አንድ ቀን እግዚአብሔር ናናዊ ምድር እግዚአብሔር ዮናስን ላከና ስበካል። ሰውየው የተነጫነጨ ነው የነገረው። ንግግሩን እግዚአብሔር ድምፅ አደረገው። ከላይ እስከታች አንቀጠቀጠ። ምድር ተናወጠች። ያ ማን ነው ካላችሁት ኢየሱስ ነው። ኢየሱስን ሰብከ ሂድ፣ እሱ ግን ያናወጣል። ከተማው ድምፅ ይገባበታል። የመናፍስት ዓለም ሁሉ ይራወጣል። ዛሬ አንድ መልእክት ወደ እግዚአብሔር ወደዚህ ከተማ እያመጣ ነው። በዚህ ከተማ ድምፅ ይሆናል። ጮክ ብላችሁ እስኪ ይሰማል በሉ እስኪ አለ። አንድ ጥቅስ አብረን ካደረግን በኋላ ዛሬ ሳምንት ትንሽ በነጥቦች ላይ አወራለሁ። ሁላችንም ትንቢተ ሳይሆን ኦሪት ዘዳግምን አውጡ። በኢየሱስ ክርስቶስ ስም የመጨረሻው ደውል እየሰማን በእናንተና በእኔ ቤት ላይ የጌታ ድምፅ ውጭ ሌላ አንሰማ እንዳንሰማ ያንተን ስብከት ውሸታም ነህ ተብሎ ተዘምሯል። ጌታችን በመንፈስ ሆና ዘምራለች እንጂ ሰስነን ዛሬ የምንሰማው ድምፅ የኢየሱስ ድምፅ ነው። አሜን ሃሌሉያ። የዲያብሎስ ድምፅ በላያችሁ ላይ፣ በሰፈራችሁ ላይ፣ በቤታችሁ ላይ፣ በጤናችሁ ላይ፣ በኑሯችሁ ላይ ያለው ድምፅ ሁሉ ዛሬ በዚህ ድምፅ ይዋጣል። አሜን። ዘዳግም ምዕራፍ ነቢያት የመሰከሩትን ድምፅ አብረን እናነባለን። ኦሪት ዘዳግም ምዕራፍ 18 አንዴ እናወጣና እሱን አንብበን ብዙ ባለ ደስ ይለኛል። ከዚህ በላይ ኦሪት ዘዳግም ምዕራፍ 18 ቁጥር 15 በጌታ ስም አነባለሁ። አምላክን እግዚአብሔርን በኮሬብ ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላክን የእግዚአብሔርን ድምፅ ዳግምን አልስማ፣ ይህቺ ታላቅ እሳት ደግሞ አሊ ብለህ እንደለመነህ ሁሉ አምላኬ እግዚአብሔር ካንተ መካከል ከወንድሞች እንደ እኔ ያለ ነቢይ ያስነሳልሃል፣ እርሱንም ታዳምጣለህ። እግዚአብሔርም አለኝ የተናገሩት መልካም ነው፣ ከወንድሞቻቸው መካከል እንዳንተ ያለ ነቢይ አስነሳላቸዋለሁ፣ ቃሌንም በአፉ አደርጋለሁ፣ ያዘዝሁትንም ቃል ሁሉ ይነግራቸዋል። በስሜም የምናገረውን ቃልን የማይሰማውን ሰው ሁሉ ይበቀለታለሁ። ይህን ቃል ልክ እንዳነበብን መጽሐፈ ወይም ደግሞ ሐዋርያ ሥራን ገለጥ አድርጎታል። እስኪዳለን ምዕራፍ 7 ቁጥር 37 የዚህ ትንቢት ፍጻሜውን እግዚአብሔር በመንፈስ ቅዱስ ሲናገር በእስጢፋኖስ አፍ እናያለን። 7:37 እሺ ከቁጥር 36 ጀምሮ ይላል። ይህ ሰው ይላል ስለ ሙሴ መናገሩ ነው። በግብፅ ምድርና በኤርትራ ባህር በምድረ ባዳ 40 ዓመት ድንቅና ምልክት እያደረገ አወጣቸው። ይህ ሰው ለእስራኤል ልጆች እግዚአብሔር ከወንድሞቻችሁ እንደ እኔ ያለ ነቢይ ያስነሳላችኋል፣ እርሱን ስሙት ያላቸው ሙሴ ነው። ይህ ሰው በሲና ተራራ ከተናገረው መልአክና ከአባቶቻችን ጋር በምድረ ባዳ በማዕበል ውስጥ የነበረው ነው። ይሰጠንም ዘንድ ሕይወት ያላቸውን ቃላት ተቀበለ። ለእርሱም አባቶቻችን ሊታዘዙት አልወደዱም፣ ነገር ግን ገፉት፣ በልባቸው ወደ ግብፅ ተመለሱ እያለ ይቀጥላል። አሁን እዚህ ጋር የፈለጉት ይህ ሰው የተበናቀ እያለ የጠርበረው ማንን ነው? ሙሴን ነው። ይህ ሰው ምን ብሏችሁ ነበረ ይላል።
ከወንድሞቻችሁ መካከል ነቢይን ያስነሳላችኋል፣ እርሱን ስሙት ያለው ብሎ እስጢፋኖስ በንግግሩ ፍጻሜ ላይ ያም ሰው ኢየሱስ ነው ብሎ ይጨርሳል። ዛሬ መልእክት አለ። ነቢያት የተነበዩት ሐዋርያትም የመሰከሩት የመጨረሻው ድምፅ ዛሬም በቤተ ክርስቲያን ውስጥ ያለ ድምፅ፣ ዛሬም በቤታችሁ ውስጥ ያለው ድምፅ፣ የሕይወታችን እንቆቅልሽ መፍቻ ድምፅ፣ ዓለማት ያማሩበት ድምፅ፣ ፀሐይ የጸነበት ድምፅ፣ ጨለማ ወደ ብርሃን የተቀየረበት ድምፅ፣ አጥንቶች የለመሉበት ድምፅ፣ ሙታን የተነሱበት ድምፅ፣ አልዓዛር የተነሳበት ድምፅ ዛሬም ኢየሱስ ነው። ዛሬም ኢየሱስ ነው። ዛሬም ኢየሱስ ነው። ዛሬም ኢየሱስ ነው። እግዚአብሔር ለአባቶቻችን በነቢያት በብዙ መንገድ በብዙ ጎዳና በመላእክት በተራራ በሸለቆ አውርቷል። ያልተወራ ሌላ ድምፅ ግን መጣ። በመጨረሻ ዓለማትን በፈጠረበት በልጁ ተናገረ። የእግዚአብሔር ላስት የመጨረሻ ድምፅ አይገርምም? ከባድና ትልቅ ነገር። አሁን አንድ ነገር አስቡ። እኔ በሕይወቴ ውስጥ እናንተ በእናንተ ውስጥ አንዳንድ ነገር እንዲሆን የምንፈልገው ነገር አለ። ይሄ ድምፅ ዓለምን ቀጥ አድርጎ የሰራ ድምፅ፣ ዓለማት የሚባሉትን ያመጣው ድምፅ። በእናንተ ቤት የሱቅ ዕቃ መሙላት ያቅተዋል። በእኛ ቤት ያለውን ትንሽ በታ መንቀል ያቅተዋል። አልዓዛርን በአራተኛ ቀን ላይ ከበሰበሰበት ናውጣ ሲል አቤት ብሎ ያወጣው ድምፅ። ዘንድሮ በድምፁ ምድር ላይ የተቀበረ ነገር ይወጣል። አሜን። ድምፁ በእናንተ ሰፈር የበጠፋውን ያመሳሰላል። በኢየሱስም ጨለማ ላይ ድምፁ ብርሃን ይሆናል። ስሙ፣ ወደ ቸርች ስትመጡ ሰባኪን ለማስበላት ድምፅ አለ እዚህ ቤት። የሞታ ነገር፣ አጥንት የሆነ ነገር፣ የተበላሸ ነገር በዚህ ድምፅ አካል ደርሳል። መንፈሳችን አስተካክላችሁ ስሙ፣ እንስማ። በጌታ በኢየሱስ ስም ውልቅልቁ የወጣ ነገር ይገጣጠማል። የሚሰራ ድምፅ፣ የሚፈጥር ድምፅ፣ የሚያስነሳ ድምፅ፣ የሚያቀና ድምፅ፣ የሚነቃቀል ድምፅ። እመኑ፣ እንግዶች እመኑ፣ በላይ ያላችሁ እመኑ። በሰፈራችሁ ካለው ከዘንዶ ድምፅ፣ ከሞት ድምፅ፣ ከገዳዮች ድምፅ የአብ ድምፅ ይበልጣል። መልእክት አለኝ ዛሬ። እግዚአብሔር ብዙ ድምፆችን በዚህ ድምፅ ይወጣቸዋል። ራሃዛ ጋሪያስ ዓለማትን የሰራው ድምፅ ነው። ዛሬ ላይ እኔ ወርዶ ለትንሽ ጉዳይ ኢየሱስ፣ ለጥቃቅን አጀንዳዎቻችንን ድምፅ ነው ኢየሱስ። ትልቁም በሰራው ትንሹም ጉዳያችንን ያወራል። ሙሴ በአፉ ቃል አስቀምጣለሁ፣ እሱ ይናገራል። ደስ ብለኝ ነገር አስነሳላችኋለሁ ያለው ነው። ከመካከላችሁ አስነሳለሁ። ምን አስነሳለሁ? አረ ድምፅ አስነሳላችኋለሁ አለ። እግዚአብሔር ድምፅ የሚሰጠው ቤተሰብ የተባረካል። ማንም ካለው ምንም ካለው ድምፅ ያለው ቤት ይበልጣል። አንድ ቀን እጃችሁ እንደዚህ አድርጋችሁ በድምፁ ተይዣለሁ በሉ ባካችሁ። በሉ ድምፅ አለ፣ ድምፅ አለ በሉ እስኪ አለ፣ ሰላም አለ በሉ እስኪ አለ። በዚህ ድምፅ የተያዘ ቤት አይናወጥም። በዚህ ድምፅ የተያዘ ቤት ተሻገር ተብሎ ከሆነ ይሻገራል። ግን አንድ ነገር እናስተውል። ይህንን ድምፅ የማይሰማውን ግን ይበቀላለሁ አለ። አሁን ቀና ብላችሁ መጽሐፍ አታንብቡ። ሁላችሁ ስሙ፣ እያያችሁ እኔን እያያችሁ ነው። ነቢዩ አስነሳላችኋለሁ አለ። ማን ነው ያለው? እግዚአብሔር። ሙሴ እስራኤላውያን እንዲህ አሉ፣ ከዛሬ በኋላ እግዚአብሔር ፊት ለፊት በእሳት ወርዶ አይናገረናል፣ አንችልም፣ አንተ ተናገረናል። እንደውም ሙሴ ደግሞ ምን አለ? ከእኔ የሚበልጥ ሌላ እንደኔ ያለ ነቢይ ይነሳላችኋል አለ። የኮንፈረንስ ቀን፣ እንደውም መጽሐፉ ኮንፈረንስ ነው የምለው። መልአክ በወረዳ ቀን፣ ምድር በተናወጠ ቀን እስራኤላውያን እግዚአብሔር አይናገረን ብለው ፈሩ። አይናገር ማለት እግዚአብሔር አይናገረን ማለት ሳይሆን እግዚአብሔርን ፊት ለፊት ማስማት ይከብዳል ማለታቸው። እግዚአብሔር እሳት ነው። እግዚአብሔር ስትሬት ተናገረ ማለት በሕይወት አንኖርም።
እሳት ነው ይበላናል። ድካም አለብን፣ ኃጢአት አለብን፣ ስንፍና አለብን። እግዚአብሔር አይፍረድብን ነው። ድምፁ ለፍርድ እየሆነብን ነው። ምድረ በዳ ላይ ሊጨርስ ነው። ከዚህ በኋላ ሙሴ አናምፅም ባንተ ተነገር። ኧረ እኔም ብቻ አይደለም እግዚአብሔር እንደኔ ያለ ነቢይ ያስነሳላችኋል አለ። እግዚአብሔር ለምንድን ነው የሚናገረው? አስነሳላችኋለሁ ማለት እኮ ርኅራኄን ያሳያል። እግዚአብሔር ሊፈርድ አይደለም ልጁን የላከው፣ አስነሳል። ይህንን ነቢይ አለማስማት ግን ከባድ መሆኑን ደግሞ መጽሐፉ ላይ ሜንሽን አድርገዋል። ዛሬ ኪንግዶም ቸርች ውስጥ ያለን ሁላችንም ቤታችን የገባው ድምፅ ይቀጥል። አሜን፣ ይቀጥል። የሚንቀሳቀሰውን ነገር ያንቀሳቅሳል። በቤታችሁ ላይ አላስፈላጊ ነገር ካለ ወደ ውጭ ያወጣዋል። ሕይወት ያለው ወደ ውስጥ ያስገባዋል። የፈረሰውን ይገነባባዋል። አሜን ብላችሁ ተቀበሉ። የቤታችሁ ድምፅ ኢየሱስ ነው። እንጸልይ እስኪ። ሁሉ ሰው በእግሩ ይቆማል። ሀላቲ ኮፓራቲና ማሳ ይሄ ድምፅ በጌታ በኢየሱስም ደረቀ ባላችሁት ነገር ላይ ያልፋል። ተበተነብኝ ባላችሁት ነገር ላይ ያልፋል። ወረደብኝ ባላችሁት ነገር ላይ ድምፅ ያልፋል። ተቀበለብኝ ያላችሁት ነገር ላይ ድምፅ ያልፋል። ፍቃዳው ድምፁን እንዲገባ፣ አስተላልፋው ድምፁን እንዲገባ በጎቼ ድምፄን ይሰማሉ። ሁለት እጃችሁን ወደ አብታችሁ እየመጣ ላለው ድምፅ ቤታችሁ፣ ልጆቻችሁ፣ ትዳራችሁ፣ ቢዝነሳችሁ፣ ሕይወታችሁ፣ ቀሪ ዘመናችሁ ስጡት። ይሄ ድምፅ ለእኛ ነው የመጣው። አስነሳላችኋለሁ። እግዚአብሔር በመጨረሻ ልጁን አስነሳለን። አንድ መልእክት ደግመዋለሁ። ዓለምን በሠራ ሕይወት ድምፁ ቤቴን ሊሠራ መጥተዋል። ሕይወቴን ሊሠራ መጥተዋል። አገልግሎቴን ሊሠራ መጥተዋል። ይህንን ድምፅ ሰምተህ አትበላሽም። ይህ ድምፅ መጥቶ ሰሪ አይጠፋም። ፈውስ ይሁን፣ ሰላም ይሁን፣ መጠጋጋት ይሁን፣ መለምለም ይሁን፣ መበልጸግ ይሁን። አንዳንድ አዲስ ነገር በቤታችሁ ብቅ ብቅ ማለት ይጀምር። የለም ግን ይፈጠራል። የለም ግን አካል ይለብሳል። የለም ግን ይጠራል። በዚህ ድምፅ ነፋስ ይመጣል። በዚህ ድምፅ አየሩ ሕይወት ይሰጣል። በዚህ ድምፅ መቃብሮች ይከፈታሉ። በዚህ ድምፅ የተሰበረ አጥንት ይፈወሳል። የመጨረሻው የአብ ድምፅ ሎዳጌራ ሎሴ ፕሮቫጋዲያ የእግዚአብሔር ጉባኤ ስሙ። እግዚአብሔር አልጋ ቤታችሁን በዚህ ድምፅ ይሞላዋል። ጅኒ እየነቀለ፣ ፍርሃት እየነቀለ፣ ሐዘን እየነቀለ፣ የሞት አዋጅ እያፈረሰ ተቀበሉ በጌታ በኢየሱስ። ብቻችሁን ስትሄዱ የሚሰማውን የክፋት ድምፅ ሰማይ በፈጠረው ድምፅ ይውጠዋል። ሰይጣን ያወራው ውሸት ይሆናል። የፈራው አይወርስህም፣ ያወራልህ ይወርሳል። ሃሌሉያ ሃሌሉያ። ለእግዚአብሔር ድምፅ ክብር እየሰጠን ውስጣችሁን አስፉ። ይሄ ድምፅ የብዙ ሰዎችን አጥንት እያለመለመ ነው። የደረቀውን ተስፋ እያለመለመ ነው። አንዳንድ ሰው እኔ አልችልም ብሏል፣ ግን የሚያስችል ድምፅ መጥቷል። የእግዚአብሔር ድምፅ ቃዴስን ምድረ በዳ ያናውጣል። የእግዚአብሔር ድምፅ ዝግባዎችን ይሰባብራል። የእግዚአብሔር ድምፅ እሳቱን ያጠፋል። ጌታ ሆይ ስም ይባረክ። አንድ 3 ጊዜ ለድምፁ ክብር እልልታ አምልካችኋል። እግዚአብሔር አቀረበልልህ። አመስግኑ፣ 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 አመስግኑ። እልልታ ያለው ጭብጨባ ያለው ለኢየሱስ ክብር ይሁን። ክብር ቤቱ ይግባ። በጌታ በኢየሱስ ስምና ስልጣን የአውሬ ድምፅ በዚህ ድምፅ የተዋጣ ይሆን። የዘንዶ ድምፅ ከያንኑ ሰው ጀርባ የተዋጣ ይሆን። ፍርሃት ይመታ። የእባብ ድምፅ ይመታ። ውሸት ይመታ። በሽታ ይመታ። ሞት ይመታ። ዘንዶ ይመታ። እባቡ ይመታ። ጨለማው ይመታ። በሽታ ይመታ። የትኛውም አይነት የ2025 አዋጅ አሁን የተገለበጠ ይሆን። ለቀጣዩ ዓመት በድምፅ ተሻገርን። ድምፅ ያሻግራል። ድምፅ አለኝ። ተሞልቻለሁ፣ ተይዣለሁ፣ ተጠብቄአለሁ። ደግፎ የሚይዝ ድምፅ የፈጠራ ብቻ አይደለም፣ ደግፎ የያዛ ድምፅ ነው። ትዳሬ ተይዟል። ልጆቼ ተይዟል። ሕይወቴ ተይዟል። ቢዝነሴ ተይዟል። አሜን የሚል ሰው አለ?
ነገ በዚህ ድምፅ ይቻላል ፍሬሽ ልምላሜ እንዲሆን ቤታችሁን አያቴ አልባረከኝ አባቴ አልመረቀኝ ትሊውን እነኛ ሰዎች ሰው ናቸው። መለኮት አብ ግን ዘንድሮ እንደዚህ ያለው በልጄ ድምፅ ተሸክሜሃለሁ። ሃሌሉያ። ከዚህ ደቂቃ ጀምሮ ለዚህ ድምፅ መገዛት ይሆንልን። ይሄ ድምፅ የቤታችሁ ሕይወት ይሆን፣ ዝማሬ ይሆን፣ አጥንቶቻችሁ ይለምልሙ፣ የተበላሸ ነገር ይስተካከል፣ የተቀበረ ነገር ጸጋ ይገለጥ። ከዚህ ድምፅ የተነሳ ብዙ ሰዎች እምነታቸው ኃያል ይሆን፣ የጸሎት ጉልበታቸው ይታደስ፣ ራእያቸው የጸና ይሆን። ዮሴፍን ድምፅ እንዳጸናው ድምፅ ያጽናቸው። ውጊያ ከቤታቸው የተከለከለ ይሆን። በጌታ በኢየሱስ ስም አሜን።